ምንም ቢሆን የፍቅር ህይወት አሳለፈ ሊሆን ይችላልና በፍቅር ህይወት ውስጥ አንድ ወንድ አንዲትን ሴት ከልቡ ሲያፈቅር ቀጥታ የሚያደርገው ነገር ወስዶ ለእናት ለአባቱ ማስተዋወቅ ነው። በመንፈሳዊ ዓለም ደግሞ ያወቅን ወንድማችን አንተ ጆሲ እግዚአብሔር በሚያቀው ምንም ነገር አድርገህልኝ አይደለም ምን ማለት ምንም ነገር እኔ ለአንተ ምንም ነገር አድርጌልህ አይደለም አንተም ለኔ ምንም ነገር አድርገህልኝ አይደለም ስለ እውነት እግዚአብሔር አምላክ ለከንቱ ውዳሴ ያደርግብህ ለወረታ ያደርግብህ በጣም 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 ታዛዥ ሆንክ ልጅ ነህ በቃ ውስጥ በጣም መልካም ይሆነ ሶ ማለት አንተን እስከ ጥግ ነው እኔ የወደድኩ ሌሎችም ወንድሞች አንተን እስከ ጥግ ድረስ ነው የሚወዱ እና እንዲህ የወደድንህን አንተን ደግሞ ልክ አንዲት ሴት በጣም አንድን ወንድ ስታፈቅር ቀጥታ ከቤተሰቧ ጋር ወስዳ እንደምታስተዋውቁሉ ጆሲ እኔም ሌሎችም ወንድሞችም አንተን በክርስቶስ ፍቅር ምንወድህን ወንድማችን ለአባታችን ለክርስቶስ ኢየሱስ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስና ለእናታችን ለቅድስት ቤተክርስቲያን በቃ ብናስተዋውቅ ደስ ይለናል ስለ እውነቱነቴን ነው ምንም ጠልተን አይደለም ምናምን ነገር ግን በጣም ስለምንወድ ሁሉ ጊዜ እንዲህ አይነት አጋጣሚዎች በመጡ ቁጥር ስለ እውነት ነው መላችሁ እኔ ለወረት አይደለም ሕያው እግዚአብሔር መሰከሬ ሁሉ ጊዜ በልቤ የሚመጣው የመጀመሪያው ሰው ጆሲ ነው ሁሉ ጊዜ በጣም ብዙ ነፍሳት ወደ ቅድስት ቤተክርስቲያን ይመለሳሉ ሁሉ ጊዜ ያለው ልክ አንድ ደሃባት ሌሎች ሰዎች ለልጆቻቸው ውድቃ እየገዙ ሲሄዱ በጉጉት እንደውኔ ስለ ልጆቼ መቼውን እንዲህ ማደርግላችሁ ብሎ በቁጭት እንደሚመለከቱ ሁሉ ጆሲ ስለ እውነት ነው ማለት ይሄው በእግዚአብሔር ፊት ነው መነገር ብዙ ነፍሳት ወደ ቅድስት ቤተክርስቲያን በተመለሱ ቁጥር በልቤ ውስጥ ሁሉ ጊዜ የምትመላለሰው የመጀመሪያው ሰው አንተ ነህ ምኞቴን ነገር ያለው በጣም ስለምወድ ይሄ መልካምነት ቀደም እንደተናገርኩት ከሌላ ከመንም ይመጣ አይደለም በቃ ኦኬ ይሄ ከቤተሰብ ነው እኔ መጥቼ እናትህን ተዋውቂያታለሁ እናትህ ጋር ያለው የእናትነት ጸጋ እናትህ ጋር ያለው የእናትነት ግሬስ በቃላት ተነግሮ እንዲህ የሚባል አይደለም እና ሁሉም ዙሪያ ያለው ነገር መልካም ነው በቃ አንድ ነገር ብቻ ይቀራል ጆሲ አንድ እርምጃ ተራምዶ ኢየሱስ የሚለውን ስም ከመጥራት ባለፈ ስጋውን መብላት ደሙን መጠጣት እውነተኛውን ጌታ ኢየሱስ ክርስቶስን በእውነተኛው እርሱ ራሱ በመሰረታት በዛች ቅድስት ቤተክርስቲያን ውስጥ ተገኝቶ ስጋውን በልቶ ደሙን ጠጥቶ እርሱን ማምለክ ለእርሱ መገዛት ብቻ ነው የሚቀረውና ጆሲ ምኞት አይከለከልም ሶ በጣም ስለምወድ ስለእውነት በጣም ስለማከብር ይሄንን ምኞት ላንተ መኛለሁ እግዚአብሔርም አያሳፈረኝም እግዚአብሔር አምላክ መልካም ነገሮችን በአጠቃላይ ይፈጽማል ያደርጋል የጠየቁትን የማይነሳ የለመኑትን የማይረሳ አምላክ ነው ሶ መድኃኔ ዓለም ክርስቶስ አንተንም ወደ እውነተኛው መንገድ መልሶ እርግጠኛ ነኝ እቺ ያመቅራትንም ባያፈሰስናት እንደምንደሰት እርግጠኛ ነኝ ጆሲ የኔ አባት በጣም ነው የምወድ ይውረድ ታች ይውረድ አንተ ረፍ እግዚአብሔር ሰማ እውነት ነው ጆሲ ነገር ታቃለ የሆነ ነገር ተሰማኝ ጌታን እግዚአብሔርን ነው ማለት ብቻ ብዙ አላወራም ግን የምር በጣም ምርጥ ሰው ነው በጣም ከልብ እግዚአብሔርን በጣም ግን በቃ እግዚአብሔር ያሳካል የልብን ምኞት የኔንም የልብን ምኞት ያሳካል እውነት አምናለሁ ላይክ እንደሚሆን አውቃለሁ መቼ እንደሆነ ነው የማላውቀው ግን የሆነ እግዚአብሔር ወዳለው ምናምን ስል የምር በቃ እንትን አልኩኝ የምር ተሰማኝ ወንድሞቹ የሚወዱዋል ምናምን ነው ላይክ እንደዚህ ስትል
የሆነ አንዳንዴኛ ለቃላት ለማለት ይሆናል የምንለው ግን የሆነ ለአንዳንድ ሰው የተለየ ስሜት አለ። እግዚአብሔርን ነው የምልህ የምር ተሰማኝ እግዚአብሔርን በኢየሱስ ብቻ የምር እግዚአብሔር ያስከለና ጊዜውን አናውቀው ግን ይሳካል። አረ እኔ እውነት ለእግዚአብሔር አምላክ ትክክል አንተ እንዳልከው እኛ እናስባለን እርሱ ይፈጽማል። ጆሲ እኔ አንድ ምነግርህ ነገር ከልብ ስለ እውነት ነው የሚለው እዚህ ቲክታክ ፕላትፎርም ላይ ካፈራቸው ወንድሞች አንድም አንተን የሚጠላ ሰው የለም። እንዲህ የሚልህ በሽንገላ ቃላት አንተን ኦርቶዶክስ ስላደርግ አይደለም። ከልብ ስለ ቤተክርስቲያናችን ብቻ ልንገራችሁ። እንዲህ ስናገር የሌሎችን ቤተ እምነት እየነካው አይደለም። በዚህ አጋጣሚ ፕሮቴስታንት እህቶች ወንድሞች ያው እግዚአብሔር ምስክሬ እጅግ በጣም ነው የምንወዳችሁ። ይሄንን ለምን አልኩኝ በኋላ ነገራችኋለሁ። ለሽንገላ አይደለም ጆሲ ኦርቶዶክስ ለመሆን መጀንጀን ሽንገላ ምናምን አያስፈልግም። በስላሴ ዘንድ መመረጥ ይፈልጋል። የሁላችንም የልባችን ጸሎት ነው። ስለ እውነት ነው ማለት የሁላችንም ኦኬ አንዳችን ለአንዳችን ጸሎት ማድረግ እንድንችል ስልጣንን ስለሰጠን ክርስቶስ እኔ ስላንተ ጸልያለሁ ስለምወድ ማለት ነው ጆሲ በቃ እግዚአብሔር ፈቃዱ ሆኖ አንተ በስላሴ ዘንድ ተመርጠ ተውልናን ስመ ክርስትናን አግኝተ ኦኬ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንት አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካል እንሰራ አይደለም ባይብል የተቀመጠ ነው። ግን እኛ በጣም እንወዳለን ነው የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ይሄው ላይቭ ላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው የምወድ። ከዚህ በፊት ንስሐ ነው ልናገር ጆሲን በንግግር አስቀይሜው አውቃለሁ ተቆጥቼው አውቃለሁ እንደ ልጅ ስለ እውነት በእድሜ ተቃራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለው ውስጥ ይሄን መልካምነት እግዚአብሔር አምላክ አይቀበልም። ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ምልከው ነው ወደ ወንድሞች ብዙ ጊዜ ሰው ማግኘት ይከብደኛል ሰዎችን አላገኝም ምናምን ግን ሁሉ ጊዜ ነፍሳት ወደ ቅዱስ ቤተክርስቲያን በተጨመሩ ቁጥር ጆሲ አንተን ካወቀንበት ዕለት ጀምሮ ሁሉ ጊዜ በልባችን የምትመጡ የመጀመሪያው ሰው አንተ ነህ። ይሄ ደግሞ ምን ሆነ በጣም ስለምንወድ አንተን መቼ የበለጠ ወደድኩ ጆሲ እናትህን ያወቅኳት እዚህ ያው አንቱ እያልኩ ማላወራው በጣም ስለምወዳት ነው ማዘር በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ ምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው ማለት ማዘርን ያወቅኳት ቀን አንተን የበለጠ ነው ወደድኩ። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡም ጭምር ውጤት ነው። ኦኬ የማዘርም ጭምር የማዘር ነጸብራቅ ነው ራሱ ጆሲ እና በቃ ሁሉ ጊዜ በልቤ ይመላለሳል ጆሲ ተወዳጆች የሆነ ገሌ መጥቶ ከሌላ ቤተ እምነት ዛሬ ሀብተውልና ስመ ክርስትና አገኘ ወደ ቅዱስ ቤተክርስቲያን ተመለሰ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ አንተ ነው። በጣም ስለምወድ በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ የኔን ብቻ አይደለም እዚህ በቲክታክ ፕላትፎርም ላይ የሚያቆን የኦርቶዶክስ እህት ወንድሞችን ብቻ አይደለም ኦርቶዶክሳዊ እናት አባቶችህንም ኦኬ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን በቃ እኔ ፍላጎቴ ነው ጆሲ በቃ ፍላጎቴ ነው ካንተ ጋር ነጠላ ለብሼ በቁመት ብትበልጠኝ እግዚአብሔርም ካንተ ጋር ነጠላ ለብሼ ቆሜ አስቀድሽ
አንተ ቅዱስ ሥጋውን ክቡር ደሙን ተቀብለ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞት ነው አሁንም በጣም ነው የምወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሳውያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታል በልብህ የሚመላለስ ጥያቄ ካለ ቀርበው ወንድሞችን አናግራቸው ጠይቃቸው ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችን አብረን እንድናስቀድስ ፈልጋለሁ ማለት እና ደግሞ ወዳል ተው ፈለገበሽ አረጥ ምን ወዳሉ ፈልግ እግዚአብሔር አሬን ያባተኔም ወዳለው በእውነት አንተ ምን ለምን እንደዚህ ትለኛለህ በቃ እኔ ብቻ ላለው አንተ ምን እረፍ ምናምን ብለህ አነቅላፍ ወጣኝ ምናምን አንተ አትልም እኔ ወዳለሁ ከሁሉም ማሰጠነው ጌም አጫውተ ምናምን አሸንፈኝ ቅጣት ብለ ነበር አይደል እንት የምትለው ዛሬ ይሄው በቃ ተሸንፈናል ትላል ወይኔ ጆርሲ አንተ እሺ ብቻ እግዚአብሔር ይመስገን በእውነት ያንተ ልብ ይቀየረልኝ አምላክ ቅዳሴ ሰምተህ ታውቃለህ ጆሲ አው ከኛ ቤት ይሰማል እኮ ግን ውስጥ ገብቼ ምናምን አላውቅም ሆነ ውስጥ ገብቼ ምናምን አላውቅም ግን ከቤት ምናምን ይሰማል ነው በደንብ አንድ በዚህ አጋጣሚ አንድ ነገር አላብዛና አንድ ቆይ ለብቻ ነገር አለው እሱ ነገር አንተ አሁን ያንተ ታሪክና ጆሲ እኔ በህይወቴ ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል እና እሱን ለብቻ ሌላ ጊዜ ነገር አለው ወደ ጨዋታችን መለስ ቅዳሴ ስለዚህ በደም ሰምታት ታውቅም አዎ ኦኬ እሺ አንድ የቅዳሴ ፓርት ላስብልህ አለማ ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር አማርኛ ነው አይ ግዕዝ ነው ግን እኔ አንድ ጊዜ ላለው አንተ አንድ ጊዜ ትላለህ እንደዛ ተራ በተራ እንደዛ እየተጋገዝን እንላለን አንቺ ደግሞ ዜማ ላይ እሳት ነሽ አረ ነው ኦኬ ዜማ አለው ዳራቶ ተውናቲ ለእውነት አረ ከኪ ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ የትኛው አይሙሪ ተነክቷል የትኛው መዝሙር ግን አንተ በለው እኔ ልስማ የሆነ ቪዲዮ ለቅቄ እንዴ ኦርቶዶክስ ወንድማቶቻችን ሰላም ይፈልፍ እንዳይወጡ በቃ ተብሎ በጣም ከፍተኛል አረ ሁሉም ደስ የሚል እንዴ እኔ ስቀዳው ስዘምረው ልክ ነበር የለቀኩ ቪዲዮ ላይ አላቀም ከለቀኩት በኋላ ምን እንደተፈጠረ እና ኪጋ ሌላ ነገር ይሰሙትና እነሱ ጋር ትንሽ ትንሽ በቃ ነበር የተጎዳው ኦኬ አይ ዘወትር የሚለውን ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብል አይ ለምን መሰለ ጁሲ እግዚአብሔርን አብረን ማስቀደሳችን አይቀርም እና ካው ላለማምድ ግድ የለም በጣም አጭር ነች ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስበልና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለም ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ አመነበ ቅድስት ቤተ ክርስቲያን ሰርጉት አረፋ
በአቲሃ ወስልት በንቆጳዝዮን እምነበሃ ቅድስት ቤተ ክርስቲያን ምን ማለት እንደሆነ በኋላ ነገር አለው በአማርኛ አሁን ተራ በተራችን ፓርት ብቻ አስፈላጊ አንድ ላይ እንላለን ይሄ ነው ያው ነው በቃ እቺ ነች አይ ትርጉሙንም የማቆይ ይመስለኛል እስቲ ግን ስትለው አረጋግጥ አራንሶይ እንዴት ነው ግዝ ምናምን እየቀነሱ ነው አይ አኪ የሆነ የመጀመሪያ ቀን ያገኘው ቀን ለእስካት ዘወትር ጸሎት ብሎ የዘወትር ጸሎት በአማርኛ ብሎለት ላይክ ባይብሊካል የሆነ እንትን ነውና ግን ስትለውስ ያረጋግጠዋል ሹር ሆናል እሺ ላንተ እንዲቀል የሰንበትን ላስብል እኔ ምንድነው ጋይስ እኔ ዜማ አልችልም እኔ አሁን ከፍቅር ነው እሺ እያሰማልኩ ነው አይደለም አዳ ብዙ ሊቃን ይኖራሉ ምናልባት ዜማ የሚገመግሙና ከፍቅር አንፃር ያው ጆሲን በቅድስ ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም ይገና ከሆኑ ትንሽ ላስጠናው ብዬ ነው በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን ሌላውን ሌላ ጊዜ በደንብ እናጠናለን እሺ ጆሲ እቺ ብለን በቃ ሌሎች እህቶች ወንድሞችንም ብዙ አናለፋም ባይ ባይ እንላችኋለን በሰንበት የሚባለው ኦኬ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ተቃውን ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው ታዛ በኋላ እያለ ይቀጥላል ይህች ቀን ምንኛ መታስፈራናት ይህች ቀን ምንኛ መታስደነገ መንፈስ ቅዱስ ከሰማይ ሰማይ ተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል ከዛ በሐሌታ ደም ይጀምራል እያለ ይቀጥላል እያንዳንዱ ትርጉም አለው ጆሲ በዚህ አጋጣሚ ተወዳጆች ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤቴልሔም እስከ ጌታችን እርገት ድረስ ያለው ክፍል በአጠቃላይ ማለት ነው እያንዳንዱ ነገር ትርጉም አለው ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሲ ተራ በተራ ነበር እስቲ ኩሉ ዘገብራ ለጽድቅ ይሁን እንዳልኩት በል ካልሆነ በደንብ እናሳጥረዋለን ኩሉ ይሁን ላይ ብቻ ኩሉ ዘገብራ ለጽድቅ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ያ በጣም ፐርፌክት አድርገ ማለት አይተበከብም ጆሲ ዋናው እንደነው ሁሉ ሰው ሲለምድ ወዘያከብር ሰንበተ አንዴ በቃ ግዙን ስትዩ ልክ አለለ እንደ ፈረንጅ ይሽኮ ነው ያቃተሽ ነው እውነት ይከብዳል ይከብዳል ግን የሰማው በቃ ቆይ በደንብ ያሳጠር ነው እንሏለን ኩሉ ዘገብራ
ዘገብራለ ጽድቅ ጽድቅ ዘገብራለ ጽድቅ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ጻድቅ ውእቱ ጻድቅ ጻድቅ ውእቱ ውእቱ ጻድቅ ውእቱ ጻድቅ ውእቱ ወዘያከብር ሰንበተ ወዘያከብር 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 ሰንበተ ሰንበተ ይበል ፈላሲ ይበል 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 ፈላሲ ፈላሲ ዘገብአ ዘገብአ ሀበ እግዚአብሔር ይፈልጠኒኑ ህዝቡ ኩሉ ዘገብራለ ጽድቅ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ በጣም 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 እግዚአብሔርን ጆሴ ጀግና መቤቴ አው ትርጉሙ ይነገራል ለማናቅ ለኔ አይነቶቹ እሺ አሁን በዚህ ክፍል ላይ ምንድነው ይያለን የነበረው አለ ጽድቅ ድምጽ ተቋርጧል እንዴ አይ ኖ አለ አሪፍ ነው ኮፒ ሊንክ አድርጉ ጋይስ እስከዛ ቴንክ ዩ ጎበዝ ምትሉኝ በጣም በጣም አመሰግናለሁ እንደኔ ትርጉሙ እንደው ማታቁ ካላችሁ የትርጉሙን ሰማላችሁ አሪፍ ነው ፈልይ ኮኔክሽን አሪፍ ነው እናንተ እሺ ይቅርታ ኔትወርክ ቀደም ትንሽ ተቋርጦ ነው እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለም ስለሆነቱ ነቴን ነው በቤተክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት ካህናት አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች ስለኡነት ምን እንዴት እንጃ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተክርስቲያናችን ሶ ምን ይያለን ነበር የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት ኦኬ ዘይድ ቁጭራ መጣል አይ ሂዳንተ እሺ ይቅርታ ሶ ምን ይያለን ነበር የኔ ተወዳጆች በሰንበት ማለትም በእሁድ እለት ማለት ነው የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው ምንድነው የሚለው
ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ኦኬ ሶ ይሄ ክፍል በአማርኛ ሲተረጎም ምን እያልን ነው የሚለውን ሐሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ ወደ እግዚአብሔር ምን ያለ ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይሄ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የሚለው እንግዲህ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሲ በጣም ጎበዝ በሆኑ ያው እኔ ራሱ ብዙ ነገሩን ሰላበላሽው አልቀርም። በቤተክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያልነውን የቅዳሴውን ዜማ ሪከርድ አስደርግና ልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ ጆሲ። ሪከርድ የተደረገችውን በደንብ አብረህ ያልካት ሸምድደሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላህን ለብሰህ ጆሲ ራሱ አስባችሁታል። ጆሲ ሲል እንዴት ነው ላስመስል እንደ ጆሲ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጂ እንጠብቃለን። እቺ አንገቷን አምጥታታል አንተ አሁንም ኩልል አልክና አይ አያስፈልግም ብዬ አረግድ ነው ስለሆነ እያንዳንዱን ሰው ነው የምታስደምመው። እያንዳንዱ ሰው አይቀርም። ዋው እና በተረፈ ደህና ነህ አፈልኝ? ደህና ነኝ ጆሲ የኔ አባት በጣም ደህና ነኝ። ዛሬ ደስ ስራ ላይ ነው ላይቭ ከፍትኩ መብራት እየጠፋ ምናምን እኛ ሰፈር አንተ በጣም ተበሳጭ ነበር። እኔም በጣም ይኸው ትላንትና ራሱ ላይ ባል መብራት እያዛገ እና አለገ ቫምፓየር ነው ብለህ ምጽፈው ዛራት እና መብራት ሰው አይ መብራት ያዘው ነበር ሰሞኑን ኮሜንት ሴክሽን ላይ አንዱ ፈለገ ቫምፓየር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስለው ይችላል። አንዳንድ ሞኝ ሆነ ሰው አለ እኔ ቫምፓየር እንዴት አረታውታው አሁን በዚህ ሰዓት መለውጥ አልነበረብኝም። ጄጄ ከቅዳሴ መልስ አረ ጆሲ እኔ ጄጄ አስችልኝ በጄጄ ምን በቃ ምን የትኛው ቦታ ላይ በቃ ደካማ ጎኔ ነች ጄጄ። ለዛ ነው ስስሙ በቃ አልችልም። ለዛ ነው እና ጉዳየው ላ ስሟን ቀየረችው ጉዳየው። አሁን ይሄን እኮ ቅዳሴ መልስ ጉዳየው እና ጆሲ ለማንኛውም በጣም ነው የምወድህ ሰው እግዚአብሔር ወዶ ፈቅዶ ደግሞ ተቋረጥኩ። አረ ነው አለፈልኝ ጋይስ ኮፒ ሊንክ አድርጉለት ነው። እኔ ላይቭ 5 ሰዓት ነው የምገባው 5 ሰዓት ሲል ነው የምገባው ጋይስ። አሁን እኮ ፈልጊኝ ሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ
ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለኔ እያወራህ ነው። ከዛ በቃ የሆነ ወዲ ቡጭ አለብኝ። አንተ በመድኃኒዓለም ልወጣ ነበር፣ የምር ልወጣ ነበር። አልሰማም። አረ እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል፣ አይቀርም። እኔ እንደተመኘሁት አንተ ጋር ነጠላ ለብሰን ኦኬ በቅዳሴው ጸሎት ተገኝተን ሀብተውልና ስመ ክርስትና አግኝተህ ልብ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ኦኬ ልጅ ሆነው ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን ኦኬ እግዚአብሔር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉ ነገር በፐብሊክ አይወራም። ይበልጥ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለህ? መቼ እንገናኝ? አረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው ጆሲ። መልካም እኮ አይደለም። እሺ ነገ ደውልኛ። በቃ እደውላለሁ፣ በእውነት እደውላለሁ። በቃ 30 ደቂቃ ዝም ብዬ ናፕ ላድርግና 5 ሰዓት ሲል እኔ ላይቭ እገባለሁ። እሺ ያፈልዬ ቴንክ ዩ ማይ ብራዘር። ሲ ዩ ቱሞሮ። እዚህ ያላችሁ ሁላችሁም 2100 ሰዎች መልካም ሌሊት ይሁንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልዬ እወዳለሁ ወንድሜ፣ ደህና ደርልኝ። እኔም እወዳለሁ ጆሲ። ሰላም ደህና። እሺ ባይ። ተመስገን። አንድ የመጨረሻ ሰው ላውራ። ተወዳጆች እንዳትረብሹ፣ ኮሜንት ሴክሽን ላይ እንዳትረብሹ ምንም ነገር እሺ። ኦኬ እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። በውለታ ላይ ውለታ፣ በስጦታ ላይ ስጦታ፣ በይቅርታ ላይ ፍቅር፣ ድንቅ ነው የእርሱ ነገር። እምባዬን ከዓይኔ አበሰ፣ ሰባራ ልቤን ፈወሰ፣ እሳቱን ውሃ አድርጎ ሁሉን አረገ ለበጎ። ባልዘመርስ ይኸው ዘምሬ ሰውን በተንኩት። ኤኒዌይስ ጋይስ በጣም ነው የምወዳችሁ። ኦኬ ያለነው እንጸናለን፣ የሄዱት ደግሞ ጨርሱት። ያለነው እንጸናለን፣ የሄዱት ምን ይላሉ ጋይስ? ቶሎ በሉ ቶሎ በሉ ቶሎ በሉ። ሊው ቶሎ በሉ ኮሜንት ላይ ያለነው እንጸናለን፣ የሄዱት ምን ይላሉ? ይመጣሉ። አይቀርም ይመጣሉ። እግዚአብሔር አምላክ ሁላችን ይርዳን። ያለነው እንጸናለን፣ የሄዱትስ ይመጣሉ። እግዚአብሔር የተመሰገነ ይሁን። ለማንኛውም ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቻልነው አቅም ቲክታክ ፕላትፎርም ላይ አንድ ነገር ብቻ አግዙኝ እሺ። እኔ ተወዳጆች ኮሜንት ሴክሽን ላይ ያላችሁ ቶች ወንድሞች አንድ ነገር ብቻ እንድታግዙ ይፈልጋሉ። እንዲህ በመጥፋት ላይ ያሉ እህት ወንድሞቻችንን ስንፈልግ፣ ለምሳሌ አሁን ሄለን የምትባል አንዲት እህት በጣም በመጥፎ ኮንተንት በብዙ ሰዎች ዘንድ የምትታወቅ
አንዲት እህት ነፍሷ እግዚአብሔርን ስለተጠማች እንባዋን እያፈሰሰች በሚዲያ ሰዎች የዘለፋን ቃል እንዳይናገሯት፣ እንዳይተቿት፣ እንዳይሰድቧት አንዳንድ ነገሮችን ስትናገር ተመልክቻለሁኝ። ክርስቲያኖች እንበልና ነገ ከነገ ወዲያ ይህች ልጅ ላይቭ ላይ ብትመጣ ደግሞ ምን ታረጋለች ምናምን አስወጣት ምናምን አትበሉቱ። ሌላው ይቅር፣ ለምሳሌ እንደው አለ አይደለ ጥሩ ስነ ምግባር የሌለውን ሰው ድንገት ቢመጣ የኔ ተወዳጆች እኛ ፈልገን አውቀን አመላቸውን እያየን እየተመለከትን ታግሰን እስከምናወራቸው ድረስ እናንተ ፕሊስ እንትን አትበሉ። እሺ ኮሜንት ሴክሽን ላይ አስወጣት የምን መጨማለቅ ምናምን እንዴት ከዚች ጋር እንዴት ላይ ብለ አብረህ ተቀመጣል ምናምን አትበሉ የኔ ተወዳጆች። እና እንፈልጋለን ኦኬ የሄዱት ይመጣሉ አይቀር እንፈልጋቸዋለን። በቃ ምንጣፍ መሆን ያለብን እኛ አይደለ? ቤታችሁ ዌልካም ምንጣፍ የላችሁ? ልክ እንደዛ በፍቅር ልክ ክርስቶስ በፍቅር የጠፉትን ነፍሳት ሁሉ እንደፈለገ ኦኬ ቸር እረኛ ሆኖ ኖላዊ ሄር የሆነው ጌታ የጠፉትን በጎች በአጠቃላይ በፍቅር እንደፈለገው ሁሉ እኛም ዛሬም ድረስ የጠፉትን የክርስቶስን በጎች ስንፈልግ በፍቅር መሆን አለበት። ያንን ብቻ አግዙን እሺ የኔ ተወዳጆች። እና መብራት እያስቸገረ ነው። ማታ ማታ ልክ እንደዚህ ተስፋ በመቁረጥ ስሜት ላይ ላሉ፣ ራሳቸውን በማጥፋት ስሜት ላይ ላሉ፣ በብዙ ነገሮች አዝነው ላሉ፣ በጣም ብዙ አሰልቺ በሚባል ነገር ውስጥ ያሉ እህት ወንድሞቻችን በአጠቃላይ እያቀረብን እናወራቸዋለን። እግዚአብሔር አምላክ ይርዳን። ክርስቲያኖች ወንድሞች እኛም ደግሞ የቆመን መስሎን እንዳንወርቅ እባካችሁ ጸሎት አድርጉልን። ኦኬ ከካህናት አባቶች፣ ከብፁዓን ሊቃነ ጳጳሳት፣ ከቅዱሳን ፓትርያርክ፣ ከዲያቆናት እግዚአብሔር አምላክ ሀብተ ክህነትን እንዳይነሳ፣ ሀብተ ክህነትን እንዳይመልስ፣ ለመምህራኑ፣ ለአገልጋዮቹ፣ ለዘማሪያኑ በእምነት ጸንቶ በእምነቱ ቆሞ የማገልገልን ሀብት የማገልገልን ጸጋ እግዚአብሔር አምላክ ይሰጥ ዘንድ እናንተም ስለኛ ስለምናገለግለው ለሁላችን ጸልዩልን። እግዚአብሔር አምላክ ሁላችን ያበርታን። እና ስፔሻሊ እህታችን ሄለን በጣም ብዙ ፌክ አካውንቶች በሷ ስለተከፈቱ ትንሽ አስቸጋሪ ነበር ይመስለኛል። ግን አንድ አካውንት 11 ሰው ፎሎ ያደረገችበት ብቻ አንድ አካውንት አላት እና ያንን አካውንቷን ፈልጌ በውስጥ መስመር መልእክት አስቀምጬላታለሁ። ሁላችሁ በቻላችሁ ታቅም መልእክቴን እንድታዩ አድርጉ። እሺ በደንብ ሪኮመንድ አድርጓት። ማታ ማታ በሚኖረን መርሃ ግብር ላይ እንድትመጣ ኦኬ ከኛ ጋር እንድትሳተፍ በደንብ ሁላችሁም የተቻላችሁን ያድርጉ። በነገራችን ላይ ክርስቲያኖች ማን የቅድስና ሕይወትን ገንዘብ እንደሚያደርግ አይታወቅም። በእንዲህ አይነት በጣም ጥሩ ባልሆነ መልኩ ትኖር የነበረች እህት ነገ ከነገ ወዲያ ተመልሳ የእሷ ሕይወት የእግዚአብሔር ትምህርት ቤት ሆኖ ስንት ነፍሳት ደግሞ እንደሚመለሱ አናቅም። ኦኬ አናቅም። እነ ማርያም ዘናይን ስጋቸውን እየሸጡ ይኖሩ የነበሩ እናቶች ናቸው። እነ ግብፃዊት ማርያም ከገዛ ዘመዶቿ ጋር ሁሉ ሳይቀር ካልተኛው እያለች በስጋ ፍትወት የገዛ ዘመዶቿን ትፈትን የነበረች ሴት ነች። ነገር ግን አበቃና ሁሉ የሚመለስበት ጊዜ ደረሰና ተርኒንግ ፖይንት ማለት ነው። ያቺ ጊዜ ስትደርስ ኦኬ በክርስቶስ ፍቅር ልባቸው ተነካ። እስከ ሞት ድረስ ተጋደሉ ስለ ክርስቶስ። ቅዱስ ኤፍሬም እንዳለ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ። ኦኬ ታገሱ እና አናቅ ሁላችንም በነገራችን ላይ የብዙ እህት ወንድሞች ገመና በአደባባይ ወጥቶ እንጂ በየቤቱ ከነዚህ ሰዎች የበለጠ ኃጢአትንና ነውርን የሚሰራ ብዙ ሰው አለ ተወዳጆች። ኦኬ ነውሩና ድካሙ በአደባባይ ያልወጣ ኦኬ ከነዚህ በጣም እንደ በዚህ ቲክታክ ፕላትፎርም ላይ በጣም በፍቅር ከምናቀርባቸው ወንድምና እህቶች የበለጠ በየቤቱ በየጣሪያው ስር በጣም ብዙ ጉድን የተሸከመ ብዙ ሰው አለ። የነዚህ እህት ወንድሞቻችን ደግሞ የተለየው ነገር ምንድነው? ኦኬ ገመናቸው በአደባባይ መውጣቱ ብቻ ነው። እግዚአብሔር ደግሞ ሁሉንም ይረሳ ነው። እግዚአብሔር የፍቅር አምላክ ነው። ንስሐን የሚቀበል ጌታ ነው።
ኦኬ ንስሐን ለጻድቃን ሳይሆን ለኃጢአተኞች ነው ያዘጋጀው። ኦኬ በኃጢአት መንገድ ስንመላለስ በኃጢአት መንገድ ስንቆሽሽ ከኃጢአታችን አጥቦ ሊያነጻ የሚችል ክርስቶስ ኢየሱስ ብቻ ነውና እናንተም ደግሞ ይህን መልእክት የምትሰሙ እህቶቻችን ስጋችሁን በመሸጥ እየኖራችሁ ያላችሁ ሊሆን ይችላል። በጣም ከባድ በሆነ የዝሙት ህይወት ውስጥ እየኖራችሁ ያላችሁ ወንድሞች ሊሆን ይችላል። ሁላችሁም የክርስቶስ እቅፍ አሁንም እንደተዘረጋ ነው ለእናንተ። ኦኬ ክርስቶስ አባታችሁ ነው። ማንም ሊነጥቃችሁ ማንም ሊከለክላችሁ አይችልም። እናንተም ልጆቹ ናችሁ። ስለዚህ ካላችሁበት ብቻ አንድ እርምጃን ተራመዱ፣ ወደ ክርስቶስ ቀረቡ፣ በንስሐ ሕይወት ተመላለሱ፣ ልባችሁ ይጸጸት። የድሮ ማንነታችሁን ሰርዞ በአዲስ ማንነት የሚቀበል አምላክና አባት አላችሁ። እርሱም ደግሞ ክርስቶስ ኢየሱስ ነው። አለቀ። ሰው የትላንት ማንነታችሁን ላይረሳ ይችላል። ክርስቶስ ኢየሱስ ግን የትላንት ማንነታችሁን ረስቶ በዛሬው ጽድቃችሁ በዛሬው ስራችሁ የሚያከብራችሁ የሚወዳችሁ ጌታ ነውና እንዳትርቁ ነው። እና በዚህ አጋጣሚ እህታችን ሄለን ይህን መልእክት እንድታይ አደራ አድርሱልኝ። በጣም ነው የምንወድሽ እህታችን። ጳውሎስ ኦኬ በአንድ ቀን ስብከት 3000 ነፍሳትን ያስጠመቀ ከመስበኩ በፊት አሳዳጅ ነበረ። እስጢፋኖስ በድንጋይ ተወግሮ ሲገደል አሳዳጅ ከነበሩት ውስጥ አንዱ ሳውል ነበረ። ጳውሎስ ግን የተመለሰ ጊዜ ከሁሉ በላይ ህይወቱ የክርስቶስ ኢየሱስ ትምህርት ቤት ሆኖ ብዙዎችን የማረከ ነው። ዛሬም በቤተ ክርስቲያናችን ብርሃን ዓለም እንለዋለን ጳውሎስን፣ ብርሃን ዓለም። እና እህታችን ባንቺ ህይወት ደግሞ የትኞቹ ነፍሳት እንደሚማሩ አይታወቅም። ስለዚህ እህታችን እንወድሻለን። የኛ እንኳን ወረት ነው ከሁሉ በላይ የፈጠረሽ ጌታ እስከ ዛሬም ድረስ ጣሪያ ከልሎሽ መጋረጃ ጋርዶሽ ብዙ በደሎችን ስትበድዩ ኦኬ ነገሮችን በፍቅር በምህረትና በቸርነት እያሳለፈ ለዚህች ቀን ያደረሰሽ ክርስቶስ ኢየሱስ አባትሽ እጅግ በጣም አድርጎ ይወድሻል። በዚህ አጋጣሚ እኔ ተወዳጆች የክርስቶስ ፍቅር ምን ያክል እንደሆነ ብቻ ለናገርና ይብቃኝ። አንድ ቪዲዮ ሰርቼ ነበር ዛሬ። ያንን ብዙ እህቶች ወንድሞች ያላዩትም እንዳጋጣሚ ሆኖ በደንብ ሪፖስት ቢደረግ መልካም ነበረ። ጌታችን ኢየሱስ ክርስቶስ ምራቅ እንትፍ እንደተባለበት የሚገልጸውን የሕማሙን ክፍል ሳነብ እጅግ በጣም የተደነኩበትን ነገር ልንገራችሁ ተወዳጆች። ከሁሉ በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማያዊ ዙፋኑን ትቶ ስጋን ለብሶ በምድር የተመላለሰው እኛን እንዲሁ ስለወደደን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና እንዲሁ ስለወደደን ሰው ጌታችን ኢየሱስ አይሁድ ምራቃቸውን በፊቱ ላይ እንትፍ ብለውበት ነበር። በጣም እንደውም የክፋታቸው ክፋት ምራቃቸው እንትፍ ሲሉ እንዳያንስ በአፋቸው ምራቃቸው እንዲበዛላቸው ውሃን እየጨመሩ ነበር። በክርስቶስ ፊት ላይ እንትፍ የሚሉ ነው፣ በእኛ ዘንድ ግን ትሁት ነው ይለዋል። የሚፈራ ግሩም ነው። ኦኬ በእኛ ዘንድ ግን ትሁት ነው። ቅዱሳን መላእክት እየተንቀጠቀጡ በመፍራትና በመራድ በፊቱ የሚቆምለትን ጌታ ክፉ አይሁዶች ምራቃቸው ይበዛላቸው ዘንድ ውሃን ባፋቸው እየጨመሩ በዛ ኃያል አምላክ ፊት እንተፋሉበት። ክርስቶስ ግን እርሱ ፍቅር የሆነ አምላክ፣ እርሱ ፍቅር የሆነ ጌታ፣ እርሱ ቸር ደግ የሆነው ኦኬ አባታችን መድኃኒታችን ጌታችን ኢየሱስ ክርስቶስ ግን ምራቁ ቅዱስ ሆኖ ሳለ እውር የሆነውን ሰው ሲያበራ እንኳን ምራቁን በላዩ ላይ እንትፍ አላለበትም። አይደንቅም? ይህን ያክል ትሁት የሆነ አምላክ ነው ያለን። በነገሮች ሁሉ የማይቆጣን ኦኬ በነገሮች ሁሉ ቁጣውን የማይልክብን በምሕረት ዓይን የሚመለከተን ደግ ሩሩ ቸር አባት አለን። ክርስቲያኖች ደስ ይበላችሁ። ምራቁ ቅዱስ ሆኖ ሳለ የክርስቶስ እውር ሆኖ የተወለደውን ያንን ሰው ዓይኑን ሲያበራለት ምራቁን በላዩ እንትፍ አላለበት። ሁለንተናው ቅዱስ የሆነው ጌታ ክርስቶስ ኢየሱስ በእጆቹ ምራቁን እንትፍ ብሎ ከጭቃ ለውሶ ዓይንን ፈጠረለት፣ ዓይንን ሰራለት፣ ዓይኑን በራ ይዛ ሰው እና ክርስቲያኖች ክርስቶስ ኢየሱስ ይወደናል። እባካችሁን ፕሊስ ወደ ክርስቶስ እንቅረብ። ሁላችን እንበድላለን፣ ሁላችን እናጠፋለን። በነገራችን ላይ እኔን የሚከሱኝ ሰዎች ሁሉም ትክክል ናቸው። በዚህ አጋጣሚ
እኔ የሚከሱኝ ሰዎች በአጠቃላይ ትልቁ ልዩነት ምንድን ነው መሰላችሁ? ላለፈው ኃጢአቴ ላለፈው በደሌ እያንዳንዱ ነገር ወንጀል እንደሆነ አምኜ ክርስቶስ ኢየሱስን ይቅር በለኝ ብዬዋለሁ። እያንዳንዱ ክርስቲያን መልካም የሆነን ጸጸት ነው መጸጸት ያለበት። መጥፎ ጸጸት ይሄ ነገር የማይገባኝም ብሎ ከክርስቶስ እቅፍ ያረቃል። ከኃጢአታችን አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቲያኖች የዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ማበሻ ጨርቅን ወስዶ ጌታችን ኢየሱስ ክርስቶስ የሐዋርያትን እግር አጠበ። የዚህን ጊዜ ጴጥሮስ አንተማ እኔን አታጥበኝም አለው ስለትትና። ጌታችን ኢየሱስ ክርስቶስ ወደ ጴጥሮስ መለሰለት፣ ጴጥሮስ እኔ ካላጠብኩ አጣራም አለው። ከኔ ጋር እድል ፈንታ የለህም። የዚህን ጊዜ ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ እንደዛማ ከሆነ እግሬን ብቻ አይደለም እጄንና ፊቴን መላ ሰውነቴን እጠበኝ አለው። ክርስቲያኖች ሁለንተናችንን ክርስቶስ ካላጠበ ልንጠራ አንችልም። በነገሮች የተጨነቃችሁ፣ በኃጢአት ደጋግማችሁ ወድቃችሁ፣ በኃጢአት ደጋግማችሁ ተመላልሳችሁ ሁለንተናችን ቆሽሿል ብላችሁ የምታስቡ ሰዎች እመኑኝ፣ ሁለንተናችሁን ወደ ክርስቶስ አቅርቡ፣ ወደ ክርስቶስ አቅርቡና ይህን መልእክት ለእህታችን አድርሱላት። ክርስቶስ እርሱ ደግ የሆነ አምላክ ነው። እቅፉ የሚሞቅ ቸር ሩሩ የሆነ አምላክ ነውና እህታችን እንወድሻለን። ከሁሉ በላይ ደግሞ ዓለማትን የፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነው እኛ ክርስቲያኖች የምንሰብከው እርሱ ክርስቶስ ኢየሱስ ይወድሻል፣ ወደ እርሱ ቅረቢ ለማለት ነው። መልእክቱን አድርሱላት የኔ ተወዳጆች። ወዳችኋለሁ። ሰላም ሁኑልኝ። እሺ፣ ወዳችኋለሁ። በጣም ብዙ ብል ደስ ይለኝ ነበረ፣ ግን አልዋሻችሁም። በቃ እራቴን ልበላ ነው። ወዳችኋለሁ። ኦኬ። እና ነገም ምናምን እንገባለን። እሺ፣ እኔ ተወዳጆች በሉ ሰላም ሁኑ።